ሰላም የጃጊሶ ቤተሰቦች አንዲት ቆንጆዬ ሴት ልጅ ከእንጀራ ወንድሟ ጋር የጀመረችውን የፍቅር ድብብቆሽ በዛሬው ማይ ፎልት በተሰኘ ቆንጆ የፍቅር ፊልም በጋራ እንመለከታለን። እስከ ፊልሙ መጨረሻ ድረስ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ በፍቅር ተከታተሉኝ። ጃጊሶ የዛሬው የፊልማችን ታሪክ የሚጀምረው ወላጆቿ የተፋቱባትን ኖሃ የተባለችን ቆንጆዬ ሴት ልጅ በማስተዋወቅ ነው። ኖሃ ማለት ደግሞ በዚህ ጊዜ ወላጅ እናቷ ራፋኤል በቅርቡ ከምታገባውና ባለሀብት ከሆነው ከዊሊያም ጋር አንድ ላይ ለመኖር በመጓዝ ላይ ይገኛሉ። ይሁን እንጂ ኖሃ ግን ከፊቷ እየጠበቃት ባለው የቅንጦት ህይወት ፈጽሞ ደስተኛ አልነበረችም። ይህም ማለት ኖሃ በዚህ ጊዜ ጨርሶ የሀብታም ቤተሰብ አካል መባልም ሆነ ዊሊያም ተብዬውን እንደ አባት መቀበል በፍጹም አልፈለገችም ነበር። ይህን ስሜቷንም በመረዳት እናቷ ራፋኤል ኖሃን እንደምንም ብላ ልታግባባት ትሞክር ጀመር። በተጨማሪም የህይወትን ውጣ ውረድ በብቸኝነት የሚመሩት ቀላል ነገር ሳይሆን የሌሎችም ድጋፍ የሚያስፈልገው ዳገት እንደሆነ ኖሃን በዚህ ሰዓት ገና ወጣት ሴት ስለሆነች አሁን በሚሄዱበት አካባቢ ላይ አዳዲስ ጓደኞችንና ሰፋፊ እድሎችን እንደምታገኝም በእርጋታ ታስረዳታለች። በመቀጠልም ሁለቱ ልክ ወደ ዊሊያም ግዙፍ የሆነ ውብ መኖሪያ ቤት እንደደረሱ ዊሊያም ከደጅ ወጥቶ በደስታ አቀባበል ያደርግላቸዋል። ይሁን እንጂ አሁንም ቢሆን ግን ኖሃ ቅዝቅዝ ባለ ስሜት ነበር ምላሽ በመስጠት እሱን እንደ እንጀራ አባቷ አድርጋ ለመቀበል ዝግጁ አለመሆኗን ስታሳየው የነበረው። ቀጥሎም እናቷ ቤቱን እያሽከረከረች ታስጎበኛት ጀመር። ምንም እንኳን ኖሃ የማይለወጥ እውነት መሆኑን አምና ለመቀበል ባትፈልግም፣ ነገር ግን ቅንጡ የሆነውን የቤቱን ውበትና አሰራር በአድናቆት መመልከቷ አልቀረም። በስተመጨረሻም ወደ መኝታ ክፍሏ ትወስዳትና ክፍሉ እጅግ ማራኪ ሆኖ ታገኘዋለች። እናቷ ራፋኤልም ለኖሃ በሚገርም ሁኔታ ዊሊያም እሷ የምትወዳቸውን ቀለሞችና ቁሳቁሶችን ለይቶ በማወቅ በልዩ ሁኔታ እንዳዘጋጅላት ትነግራታለች። ይህንንም ከሰማች በኋላ የኖሃ ልብ ለጥቂት ሰከንዶችም ያህል ቢሆን ርህራሄ ይሰማው ጀመር። ምክንያቱም ኖሃ የተዘጋጀላትን የመኝታ ክፍል በደንብ ነበር የወደደችው። ብዙም ሳይቆይ ደግሞ እናቷ ራፋኤል ኒክ ስለተባለው የዊሊያም ወንድ ልጅ በማንሳት ለእሷ አዲሱ የእንጀራ ወንድሟ መሆኑን ትነግራታለች። በኋላም ላይ ኖሃ በበረንዳ ላይ ቆማ ሳለ ድንገት ከታች በኩል ዛፎቹ ስር አንድ መልኩ በትክክል የማይታይ ወንድ ልጅ መኖሩን ታስተውላለች። ቢሆንም ግን ኖሃ ፊቱን በግልጽ ማየት አልቻለችም። ከጥቂት ቆይታም በኋላ ከቅርብ ጓደኞቿ መካከል ቤቲ የተባለችው ቀልቃላ ልጅ ለኖሃ ስልክ ትደውልላትና እሷን እያወራቻት ምንም ሳይታወቃት በቀጥታ ወደ ምግብ ማብሰያ ክፍል ትገባለች። በዚህም ቅስፈት በድንገት ሳታስበው ከኒክ ጋር ፊት ለፊት ትገናኝና በድንጋጤ ስልኳን ከእጇ ላይ ትጥለዋለች። እየተደናበረችም ስልኳን ለማንሳት ዝቅ ስትል በድጋሚ የኒክ ውሻ ድንገት ከፊት ለፊቷ ብቅ ብሎ ይበልጡን ያስደነግጣታል። በዚህም ጊዜ ኖሃ በድንጋጤ ተነስታ ከኒክ ጀርባ ሄዳ ትደበቃለች። ቀጥሎም በያዘችው መጥበሻ በማስፈራራት ይኸውልህ ውሻን ካልተቆጣጠርከው በዚህ አናቱን እበሳለታለሁ በማለት መጮህ ትጀምራለች። ይሁን እንጂ ኒክ ግን በተረጋጋ ስሜት ውስጥ ሆኖ እሷ ምንም አይነት የሞኞችን ሙከራ እንዳትሞክርና ውሻውም ሊያጠቃት እንደሚችል በመግለጽ ያስጠነቅቃታል። እነሱም በዚህ ውጥረት ላይ ሳሉ በድንገት ወላጆቻቸው ወደ ምግብ ማብሰያው ክፍል ዘው ብሎ ይገባሉ። ቢሆንም ግን ኖሃ አሁንም በንዴትና በአመት ስሜት ውስጥ ሆና ባየችው ነገር ምንም እንዳልተደነቀችና ውሻውንም ቢሆን እንደማትፈራው በግልጽ ለማሳየት ትሞክር ጀመር። ወላጆቿም ልክ ሲደርሱ ኖሃ ወዲያው ነገሩን ቀለል ለማድረግ በእርግጥ ኒክ ሲታይ ቆንጆ ነው፣ ነገር ግን እኔ ከሱ ይልቅ በጣም የወደድኩት ውሻውን ነው በማለት ቀጥታ ወደ መኝታ ክፍሏ ትሄዳለች። እንዳጋጣሚ ሆኖ ግን የቅርብ ጓደኛዋ ቤቲ አሁን ድረስ በስልኩ መስመር ላይ ሆና ሁሉንም ነገር እየሰማቻቸው ነበር። ይህንንም ተከትሎ ቤቲ ኖሃን ለመሆኑ አዲሱ የእንጀራ ወንድምሽ ሲታይ ግን እንዴት ነው? እናትሽ በጣም አማላይ ወንድም መሆኑን ስታወራ ሰምቻት ነበር ብላ ትጠይቃታለች። ይሁን እንጂ ኖሃ ግን ቅዝቅዝ ባለ ስሜት ኧረ እኔ ገና በትኩረት እንኳን አላየሁትም በማለት ትመልስላታለች። ከትንሽ ቆይታም በኋላ ኖሃ ለራት ግብዣ የሚሆናትን እጅግ የሚያምር አጭር ቀሚስ ለብሳ ወደፊት ለፊታቸው ትመጣለች። ሁሉም ልክ እንዳዩት በቦታ እጅግ ተደንቀው የሙገሳ ቃላትን ያሽጎደጉዱባት ጀመር። ቀጥሎም ወደ ራት ግብዣው በመጓዝ ላይ ሳሉ ኖሃ የቀድሞ ፍቅረኛዋን አፍቋት በሐሳብ ጭለጥ ስትል ትታያለች። በዚህም ቅስፈት ኒክ መኪናውን በከፍተኛ ፍጥነት እያከነፈ እነሱን ቀድሟቸው ወደፊት ይሄዳል። በእራት ግብዣው ላይም ሆነው ኖሃ በሾርኔ ኒክን መሳደቧን ትቀጥላለች። ቢሆንም ግን እሱ ከቁም ነገርም ሳይቆጥራት ችላ ብሎ ያልፋታል። ብዙም ሳይቆይ ደግሞ ኒክ ለወላጆቹ አንድ ጠቃሚ ጉዳይ ስላለብኝ መሄድ ይኖርብኛል ብሎ አሳውቋቸው መሰናበት ይጀምራል። ነገር ግን ከመሄዱ በፊት ወደ ኖሃ ዘንድ በቀስታ ተጠግቶ እህትዬ ከኔ ወዴትም አታመልጭም እሺ በማለት በሹክሹክታ ያስፈራራታል። በዚህም ጊዜ አባትየው ለኒክ በዚያው ኖሃንም ወደ ቤት አድርሳት ብሎ ያዘዋል። ኒክም ወዲያው የአባቱን ጥያቄ በመቀበል ከራሱ ጋር ሊወስዳት ይስማማል። ይሁን እንጂ መንገድ ላይ ሳሉ ግን ኒክ መኪናውን በከፍተኛ ፍጥነት ነድቶት በመካከላቸው ከፍተኛ የሆነ ጭቅጭቅ እንዲነሳ ያደርጋል። መጨረሻ ላይ ግን ኖሃ የኒክን ወላጅነት በስድብ ቃላት እያበሻቀጠች በመናገር የኒክን ትዕግስት ታስጨርሰዋለች። እሱም በንዴት መኪናውን አቆሞ ያለምንም ርኅራኄ ኖሃን በኃይለኛ ቁጣ ጎትቶ ያወርዳትና በመንገዱ ላይ ብቻዋን ጥሏት ይሄዳል። ከጥቂት ቆይታም በኋላ ኖሃ ማሪዮ የተባለ ወጣትን እርዳታ በመጠየቅ በሱ መኪና አብራው መጓዝ ትጀምራለች።
ይህም ማሪዮ የተባለ ወጣት ለኒክ የቀድሞ ጓደኛው ነበር። እየተጓዙን በመጫወት ላይ ሆነው በመሃል ማሪዮ እሱ የኒክ ጓደኛ እንደሆነና በዚህም ጊዜ እሱ ኒክ ወደሚሄድበት ፓርቲ እየሄደ መሆኑን ያሳውቃታል። ኖሃም ይህንን በሰማች ጊዜ ወዲያው እኔንም ወደዚያ ፓርቲ ውሰደኝ በማለት ተጠይቋለች። በመቀጠልም ሁለቱ ወደ ፓርቲው ስፍራ ይደርሱና ኖሃ ኒክን በሴቶች ተከቦ ከሁሉም ጋር እየተቀያየረ በመሳሳም ላይ መሆኑን ትመለከታለች። ከዚያም በንዴት ተሞልታ በቀጥታ ወደ እሱ ዘንድ በመሄድ ጉንጩ ላይ በጥፊ ካጮለችው በኋላ እንዴት ጭር ባለ መንገድ ላይ ብቻዬን ጥለኸኝ እዚህ ለመዝናናት ትመጣለህ በማለት ትጮህበታለች። አስከትላም ቆይ ሰው ባይደርስልኝ ኖሮ በእኔ ላይ ማንኛውም አስከፊ ነገር ሊደርስብኝ እንደሚችል አታውቅም በማለት የውስጥ ንዴቷን ትገልጻለች። በቁጣ አፍጥጣ እያየችውም አባት አንተን የሚያየው እንደ ጨዋ ልጅ ቢሆንም ነገር ግን የአንተ እውነተኛ ማንነት ይሄ ነው ማለት ነው በማለት ማንነቱን ብታጋልጥበት የሚደርስበትን አስቦ እንዲበሳሽ ታደርገዋለች። ኒክም በንዴት ወደ ኖሃ በደንብ ተጠግቶ ይኸውልሽ ስለዚህ ነገር ለማንም ሰው እንዳትናገሪ፣ ከዚህ ሁሉ ነገር 40 ክንድ ብትርቂ ይሻልሻል ብሎ አጥብቆ ያስጠነቅቃታል። ኖሃም በድፍረት ታዲያ ለምን ከነዚያ ሴቶች ቂጥ ስር ትልከሰከሳለህ በማለት ትጠይቋለች። ኒክም ፈገግ እያለ ሴቶች እኮ ራሳቸው ናቸው እኔን ፈልገው የሚመጡት እያለ ወደ እሷ በይበልጥ ይጠጋትና ይነካካት ጀመር። ኖሃም በፍጥነት ካጠገቧ ገፍትራ ታርቀዋለች። ቀጥሎም ኒክ ምንም ነገር እንዳልተፈጠረ ተመልሶ ወደ ፓርቲው ይሄዳል። በዚህም ቅስፈት አንዲት ልጅ ወደ ኖሃ ዘንድ ቀርባ የኒክ የልጅነት ጓደኛ መሆኗን ትነግራትና ሁለቱም ወዲያው በጥሩ ሁኔታ መግባባት ይጀምራሉ። ኒክ ደግሞ ከወዲያ በኩል ኖሃን ሆን ብሎ ለማበሳጨት ሲል ሌላኛዋን ሴት እያገላበጠ መሳም ይጀምራል። ከጥቂት ቆይታም በኋላ አንድ ራኒ የተባለና አደገኛ በሆነ የዱርይነት ባህሪው የሚታወቅ ልጅ ወደ ኖሃ አጠገብ መጥቶ የመጠጥ ግብዣ ያቀርብላታል። ኖሃም ከእጁ ተቀብለው ጥቂት እንደቀመሰች እንግዳ የሆነ ስሜት ይሰማት ጀመር። በዚህም ጊዜ ኒክ ወዲያው ወደ ስፍራው ደርሶ ኖሃ የያዘችውን መጠጥ ከእጇ ላይ መጥቶ ከጣለው በኋላ ልጁን ገፍትሮ ከቦታው ያባረዋል። ይሁን እንጂ ኖሃ ግን በንዴት ስሜት ውስጥ ስለነበረች በኒክ ላይ እያፌዘችበት የተረፈውን መጠጥ አንስታ ልትጨልጠው ትሞክራለች። ኒክም በጣም ተናዶ ምን ማድረግሽ ነው? እነዚህ ሰዎች እኮ በመጠጥ ውስጥ አደገኛ አስቀላቅለው ነው ለሴቶች የሚሰጡት ብሎ ይጮህባታል። በዚህም ቅስፈት ኖሃ በኃይለኛው ያዞራት ጀመር። ኒክም ሁኔታዋን ወዲያው ተረድቶ ኖሃን ደግፎ መኪናው ውስጥ በማስገባት ወደ ቤቷ ይዟት ይመለሳል። በመንገድ ላይም ሳሉ ኖሃ በጣም ስክር ስላለች በሚኮላተፍ አንደበቷ ስለ ኒክ የማይረቡና እጅግ የሚያበሳጩ ነገሮችን በመጥቀስ ትለፈልፍ ጀመር። ኒክም እየደጋገመ ዝም እንድትል ቢጠይቃትም ነገር ግን እሷ በሰዓቱ መስሚያዋን ድፍን አድርጋው በስድብ ማጥረግረጋዋን ትቀጥላለች። እንደምንም ታግሷት ወደ ቤት ይደርሱና ኒክ ኖሃን በክንዱ ተሸክሟት ወደ መኝታ ክፍሏ ወስዶ ያስተኛታል። ኒክ ኖሃን አልጋዋ ላይ ካስተኛት በኋላ ለጥቂት ሰከንዶች ያህል በውበቷ ተማርኮ ከራሱ ጋር ትልቅ ግብግብ ውስጥ ይገባል። ነገር ግን በስተመጨረሻ እንደምንም ብሎ ራሱን ተቆጣጥሮ ምንም ነገር ሳያደርጋት እዚያው አጠገቧ ተኝቶ ያነጋል። በዚያች ዕለት ሌሊትም ኖሃ መጥፎ የሆነ የልጅነት ጊዜዋ በህልሟ ይታያት ጀመር። እዚህ ጋር ኖሃ ያኔ ልጅ ሳለች እናቷ እሷን እንዳትደበደብባት በመስጋት በቁም ሳጥን ውስጥ ልትደብቃት እየታገለች ሲሆን ከውጭ በኩል ደግሞ ወላጅ አባቷ በሩን በኃይል እየመታ ሰብሮ ወደ ውስጥ ለመግባት እየታገለ ይገኛል። ይህም ነገር ኖሃን እጅግ ሲያስጨንቃት ታነጋለች። በማግስቱ ጠዋት ላይ ኒክ ቁርሱን እየተመገበ ሳለ ኖሃ ወደ አጠገቡ በቀስታ መጣ ትላንት ማታ ምንድን ነው የተፈጠረው ብላ ትጠይቀዋለች። ኒክም እያፌዘ ኧረ ብዙ ነገር ነው የተፈጠረው ስንቱን ነግሬሽ ይችላለሁ በማለት ይመልስላታል። ኖሃ የሰማችው ነገር እውነት ስለመሰላት ክፉኛ ደንግጣ ዝም ትላለች። በኋላም ላይ ኖሃ አእምሮዋን ትንሽ ዘና ለማድረግ ወደ ባህር ዳርቻው ታመራና እንዳጋጣሚ ሆኖ በዚያም ስፍራ ላይ ጂና ከተባለችው ልጅ ጋር በድጋሚ ትገናኛለች። ብዙም ሳይቆይ ደግሞ ኒክና ጓደኞቹም ሰርፍ የሚባለውን በኋላ እየተንሸራተተው የሚሰሩትን ስፖርት ለመስራት ወደዚያው የባህር ዳርቻ ይመጣሉ። አሁን ድረስ በመካከላቸው ያለው ውጥረት እንደቀጠለ ነበር። ነገር ግን ከትንሽ ቆይታ በኋላ ኒክ ልብሱን ልክ መቀየር ሲጀምር ኖሃ ድንገት ሳታስበው አይኗን በገላው ላይ ትክል አድርጋ ለጥቂት ሰከንዶች ያህል በውስጧ ግራ የሚያጋቡና በፍጹም ተሰምቷት የማይታወቁ ስሜቶች ይመላለሱባት ጀመር። ብዙም ሳይቆይ ደግሞ ኒክ በዚያ ዕለት ምሽት የመኪና ውድድር ላይ እንደሚሳተፍ ትሰማለች። ምሽት ላይም ኒክ ከጓደኞቹ ጋር ሆኖ ወደ መኪና መወዳደሪያው ቦታ ይመጣል። ስፍራውም እጅግ ከፍተኛ ቁጥር ባላቸው ተመልካቾችና ደጋፊዎች የተሞላ ሲሆን ኒክ በዛሬው ምሽት ላይ ራኒ ከተባለው የወንበዴዎች ቡድን ጋር ሊወዳደር ተዘጋጅቷል። በመቀጠል የሁለቱም ተቃራኒ ወገን የውድድር መኪናዎች ቦታቸውን እንዲይዙ ይደረግና ወዲያው ውድድሩ ይጀምራል። ውድድሩ እጅግ አስደሳችና አስፈሪ የሆነ ትንቅንቅ ቢታይበትም ነገር ግን እንደተለመደው ውድድሩን ኒክ ነበረ በድል ያጠናቀቀው። ይህንንም የአሸናፊነት ድል ሁሉም በአንድ ላይ ፈታ በማለት ያከብሩት ጀመር። ድንገት ግን ለኖሃ በስልኳ በኩል አንድ መልእክት ይደርሳታል። ወዲያው ስትከፍተው ፍቅረኛዋ ዳን ከሌላኛዋ የቅርብ ጓደኛዋ ጋር እየተሳሳመ መሆኑን የሚያሳይ ምስል ሆኖ ታገኘዋለች። ኖሃም በዚህ ነገር እጅግ ትበሳጭና በፍጥነት ልትበቀለው ትወስናለች። ከዚህም ክስተት በኋላ ኖሃ ዳን የተባለ ፍቅረኛዋን ለማስቀናት በማሰብ አንድ የትም የማታውቀውን ልጅ በመጠጋት ግጥም አድርጋ እየሳመችው ፎቶ ለመነሳት መንጨርጨር ትጀምራለች። ብዙም ሳይቆይ ግን ኒክ በፍጥነት ጣልቃ ገብቶ ልጁን አስቀይሞ ያባረረውና ስልኳን ቀምቶ የተላከላትን መልእክት ከፍቶት በመመልከት የተፈጠረውን ነገር በሙሉ ወዲያው ይገነዘባል። በዚህም ጊዜ ኖሃ ቅዝቅዝ ባለ ስሜት እኔ እሱን ለማስቀናት እየተሳሳም ፎቶ መነሳት ብቻ ነበር የፈለግኩት ትለዋለች። ኒክም በትንሹ
ፈገግ እያለ አጋጣሚውን ለመጠቀም በመጓጓት እሺ እኔ የሳምኩሽ ፎቶ ብንነሳ አሁን ወደ ቤት ትመለሻለሽ ብሎ ይጠይቃታል። ኖሃም ያለምንም አቅማማት በጥያቄው ተስማማና ኒክ ወዲያ ወደ ራሱ በደንብ አስጠግቷት ልቧ እስኪወልቅ ድረስ እየሳማት ቆንጆ የሆነ ፎቶ በስልኩ አንስቶ ይሰጣታል። ቀጥሎም ወደ መኪና ውስጥ አስገብቷት የሆነ ሰው ወደ ቤት እንደሚያደርሳት ነግሯት እሱ ወደ ፓርቲው ተመልሶ ይሄዳል። ይሁን እንጂ ኖሃ ግን ሌላ እቅድ ስለነበራት ፎቶውን ለፍቅረኛዋ ካላከችለት በኋላ ወዲያው ወደ ሹፌሩ ወንበር ላይ ሄዳ በመቀመጥ መኪናውን ታስነሳለች። በዚህም ቅስፈት ራኒ ግራ በመጋባት ወደ አጠገቧ ይመጣና ኒክ ነበር ከኔ ጋር ሊወዳደር የሚገባው፣ ታዲያ አንቺ በሹፌር ቦታ ላይ ምን ታደርጊያለሽ ብሎ ይጠይቃታል። ኖሃም በራስ መተማመን ስሜት እኔም መወዳደር እችላለሁ በማለት ትመልስለታለች። ብዙም ሳይቆይ ደግሞ ውድድሩ ይጀምርና ኖሃ ራኒን በከፍተኛ ትንቅንቅ ውድድሩን ትፎካከረዋለች። ኒክም ወደ ስፍራው ደርሶ ኖሃ በሱ ቦታ እየተወዳደረች መሆኑን ይመለከትና እጅግ ይደነግጣል። ኒክ በዚህ ሰዓት በጣም ቢናደድባትም ነገር ግን ምንም ሊያደርግ የሚችልበት አጋጣሚ አልነበረም። ቢሆንም ግን ኖሃ በስተመጨረሻ ውድድሩን በድል ታጠናቅቃለች። በስፍራውም የነበረው ህዝብ በጠቅላላ በደስታ መጮህ ይጀምራል። ይሁን እንጂ ራኒ ግን ሽንፈቱን አምኖ ለመቀበል ፈጽሞ ፈቃደኛ አልነበረም። ስለዚህ በቀጥታ ወደ ኒክ ዘንድ መጥቶ በወንዶች ውድድር ላይ ሴት ልጅን በማስገባት አጭበርብረኸኛል፣ ስለዚህ ገንዘብና መኪናውን መመለስ ይኖርብሃል ብሎ ይቆጠዋል። ኖሃም ይህን ስትሰማ በኃይለኛው መከራከር ትጀምርና ራኒ በጣም ተናዶ ትንሽ ክፍተት ሲያገኝ ስድብ ያደርጋታል። በዚህም ጊዜ ኒክ ትግስቱ ያልቅና ራኒ ላይ እንደ ነብር ዘሎ በመውጣት ያንፈራፍረው ጀመር። ይህንንም ተከትሎ በሁለቱ ተቃራኒ ቡድኖች መካከል ከፍተኛ የሆነ ግጭትና ትርምስ ይፈጠራል። በዚህም ጊዜ ኖሃ በድንጋጤ ባለችበት ፈዛ ትቀራለች። የኒክም ጓደኛ በፍጥነት ወስዷት ወደ መኪና ውስጥ ያስገባታል። ከጥቂት ቆይታም በኋላ ኒክም መጥቶ ወደ መኪና ውስጥ እንደገባ መኪናዋን በፍጥነት እየነዱ ከቦታው ይሰወራሉ። ከ4 ቀናት በኋላም በአንደኛው ቀን ጠዋት ላይ ኖሃ ተኝታ ሳለ እናቷ መታ ተቀሰቀሳትና የእንጀራ አባቷ ዊሊያም ያገኘውን የሥራ ስኬት አስመልክቶ ትልቅ ፓርቲ ስላዘጋጀ እሷ መገኘት እንዳለባት፣ በተጨማሪም ኒክ ላለፉት 4 ቀናት ከቤት ቢጠፋም ነገር ግን ሁሉም ሰው በፓርቲው ላይ የእሱን መምጣት እንደሚጠብቁ ታሳውቃታለች። ይህም በእንዲህ እንዳለ ኒክ በዚህ በኩል ታናሽ እህቱን ለመጠየቅ መሄዱን እንመለከታለን። እዚህም ጋር የኒክ ወላጆች እንደተፋቱና እናቱም ከነሱ ጋር አብራቸው እንደማትኖር እንገነዘባለን። ታናሽ እህቱ የሆነችው ማጊም በካንሰር በሽታ ክፉኛ እየታመመች ስለሆነ ነበር ኒክ በዚህ ሰዓት እሷን በማጽናናትና አብሯትም ጊዜ በማሳለፍ ያን ሩሩና ለሰው አዛኝ የሆነ ማንነቱን በማሳየት ላይ የሚገኘው። እዚህ ጋር ደግሞ ኖሃ ፓርቲው ተጠናቆ ወደ ቤት ከቤተሰቧ ጋር ስትመለስ ኒክ እስካሁን ድረስ ተመልሶ አለመምጣቱን ትገነዘባለች። ታዲያ ብቻዋንም በመቀመጥ ቴሌቪዥን መመልከት ስትጀምር በዚያ ዕለት አመሻሽ ላይ ኒክ በስተመጨረሻ ወደ ቤት ተመልሶ ይመጣል። ከዚያም ከኖሃ አጠገብ ሄዶ ተቀምጦ ተቀራርበው በማውራት ላይ ሳሉ ስሜታቸው ተለዋውጦ እየተጋጋሉ ሲሳሳሙ ቆይተው ለመነጫጨት በመንደርደር ኖሃ ፈጥና ከላዩ ላይ ማውጣት ትጀምራለች። ይሁን እንጂ ኒክ ግን እንደምንም ብሎ ስሜቱን በመቆጣጠር እዚህ ጋር እናቁ፣ ይህ ፈጽሞ ስህተት ነው፣ እኛ እንዲህ ማድረግ እኮ የለብንም ይላታል። በዚህም ቅስፈት የኖሃ እናት ወደ ውስጥ ገብታ ከአባቱ ጋር ማውራት እንዳለበት ልክ መናገር ስትጀምር ኒክ በዝምታ ጥሏት ይሄዳል። በማግስቱ ደግሞ ኖሃ መኪናዋን እያጠበች ባለችበት ቅስፈት ኒክ ከቅርበት በትኩረት እየተመለከታት መሆኑን ታስተውላለች። ከዚያም እሱን ለማሻፈድ ሆን ብላ በሰውነቷ ላይ ውሃ በማፍሰስ መርጠት ትጀምርና ኒክ ተመልክቷት ፈገግ እንዲል ታደርገዋለች። ነገር ግን በሚያሳዝን ሁኔታ የኖሃ እናት ፍቅረኛዋን ዳን እያስከተለችው ትመጣና የኒክ ደስታ ላይ ውሃ ትከልስበታለች። ኖሃ ግን ዳን ያኔ ሌላ ሴትን ሲስም ካየች በኋላ በጣም እየጠላቸው ስለመጣች ቅዝቅዝ ባለ ስሜት ነበር አቀባበል ያደረገችለትና ቀርቦ ሊስማትም ሲሞክር ፊቷን ዞር ያደረገችበት። ቀጥሎም ዳን ከሷ ተለይቷት ከሄደ በኋላ ኖሃ በቀጥታ ኒክ ወደሚገኝበት የዋና ገንዳ ታቀናለች። ዝቅ ብላ ልታወራውም ስትሞክር ኒክ በድንገት ሳታስበው ጎትቷት ወደ ውሃ ውስጥ ይከተታል። በውሃ ውስጥም መላፋታቸውን ይቀጥሉና በድጋሚ ቀዝቅዞ የነበረው እሳት አዘል ስሜቶቻቸው ገንፍሎ በገንዳው ዳርቻ ላይ እየተሻሹ መሳሳም ይጀምራሉ። ሁለቱ ባላወቁት መንገድ ግን የኖሃ ፍቅረኛ ዳን ይህንን ሁሉ ነገር ከቅርብ ርቀት ሆኖ እየተመለከተው ነበር። ይሁን እንጂ የኒክ ጓደኞች ግን ዳን ምንም ነገር ከመናገሩ በፊት ቀድሞ በመድረስ ከቦታው ዞር እንዲል ያደርጉታል። ብዙም ሳይቆዩ ደግሞ የኖሃ እናት ከርቀት ኒክን ጠርታው ምን እያደረግክ ነው አንተ ትለዋለች። ኒክም ደንብሮ ከሷ ተለይቶ እንደሄደ ዳን ወዲያው ወደ ኖሃ ዘንድ ቀርቦ በመገረም በፎቶ ላይ እየተሳሳምሽ የነበረው ከዚህ ልጅ ጋር ነው አይደል ብሎ ይጠይቃታል። ይሁን እንጂ ኖሃ ግን ምንም ነገር ልትነግረው ፍቃደኛ አልነበረችም። በዚህ በኩል ደግሞ ኒክ በመንገድ ላይ ሳለ ድጋሚ ከሮኒ ጋር መገናኘቱን እንመለከታለን። ሮኒም በዚህ ጊዜ ኖሃን ዝቅ ከፍ እያደረገ በመስደብ ያናደው ጀመር። ስለዚህ ኒክ ራሱን መቆጣጠር እያቃተው ይመጣል። ከዚህም ትዕይንት በኋላ ኒክ ፊቱ በላልዞ ወደ ቤት መመለሱን እናስተውላለን። ይህም ደግሞ ኒክ ሌላ አስከፊ ግጭት ውስጥ እንደነበረ የሚያሳይ ሁኔታ ነበር። በዚያ ዕለት ምሽት ላይም ኒክ ኖሃን ከመዋኛ ገንዳው አጠገብ ተኝታ ያገኛታል። ተጠግቷትም በሆዷ ላይ የሚገኝ ጠባሳን ከተመለከተ በኋላ በቀስታ ሊሸፍንላት በሚሞክር ጊዜ ኖሃ በድንገት ከተኛችበት ነክታ ዳን ስለመሰላት በጥፊ ታወዛውዘዋለች። በዚህም የተነሳ የኒክ አፍንጫው ምልማት ይጀምርና ኖሃ ስህተቷን ወዲያው ተረድታ ይቅርታ ተጠይቀው ጀመር። ከዚህም በኋላ ሁለቱ በድጋሚ ፍቅር መስራታቸውን ሲቀጥሉ ዳን አሁንም ድንገት ወደ ቦታው መጥቶ የሚያደርጉትን ነገር ተመልክቶ በድንጋጤ ክው ይላል። ቀጥሎም ኖሃ ወደ ዳን ተጠግታ
ስላየው ነገር ለማንም ሰው እንዳይናገርና በማግስቱም አካባቢውን ለቆላት እንዲሄድ አስጠንቅቃ ትነግረዋለች። ጠዋትም የኖሃ እናት ከዳን ዘንድ የተላከላትን ደብዳቤ አውጥታ ለኖሃ ትሰጣትና ዳን ወደ መጣበት ተመልሶ መሄዱን ታሳውቃታለች። ከትንሽ ቆይታም በኋላ ኖሃና ኒክ ከጓደኞቻቸው ጋር ተያይዘው በዛሬው ምሽት ኒክ ወደሚፋለምበት የቦክስ መጋጠሚያ ክለብ ያመራሉ። በመቀጠልም ሁሉም ጓደኞቻቸው ወደ ክለቡ ውስጥ እንደገቡ ሁለቱ ለብቻቸውን ወደ ኋላ ቀርተው ሞቅ ባለ ስሜት መሳሳም ይጀምራሉ። ሁለቱ በዚህ ሰዓት አንዳቸው ለአንዳቸው በሚሰማቸው የፍቅር ነበልባል የተነሳ ራሳቸውን መቆጣጠር እየከበዳቸው መጥቶ ነበር። ይሁን እንጂ ሁለቱ ጓደኞቻቸው ግን በድንገት ወደ ቦታው መጥተው የሁለቱን አስቀያሚ የሆነ ድርጊት ተመልክተው በጣም ይደነግጣሉ። የኒክ ወንድ ጓደኛም በእርጋታ እሷ እኮ የእንጀራ እህት ነች፣ በፍጹም ይህንን ነገር ከእሷ ጋር ማድረግ የለብም ብሎ በቁም ነገር ይመክረው ጀመር። በመቀጠልም ሁሉም ወደ ውስጥ ይገቡና የኒክ የፍልሚያ ተራው እስኪደርስ ይጠባበቃሉ። ተራው በደረሰም ጊዜ ኖሃ ድብድብ የሚባል ነገር ፈጽሞ ስለማትወድ ኒክ እንዳይፋለም አጥብቃ መለመን ትጀምራለች። ነገር ግን ኒክ እሷ የምትለውን ለመስማት ፈቃደኛ ሳይሆን ይቀርና ወደ መፋለሚያ ስፍራው ያቀናል። ኒክ ፍልሚያውን በመሪነት እያስኬደው ቢሆንም ነገር ግን ኖሃ ሁኔታውን ጨከን ብላ ማየት ስላልቻለች ውድድሩ ሳያልቅ ትታ ትወጣለች። በዚህ በኩል ደግሞ ከኒክ ጓደኞች መካከል አንደኛው ተከትሏት ይወጣና ኖሃን አስቆሟት አባብሎ መሳም ይጀምራል። ኒክም ውድድሩን አሸንፎ ገንዘቡን ከተቀበለ በኋላ ወደ ውጭ ወጥቶ ሁለቱ የሚያደርጉትን ነገር በድንገት ይመለከታል። ቀጥሎም በኃይለኛ ንዴት ጓደኛውን ገፍትሮት ከስፍራው ያባረውና ኖሃን ከዚህ በኋላ ማንም ሰው አጠገብሽ እንዲደርስ አልፈልግም ብሎ ያስጠነቅቃታል። ይሁን እንጂ ኖሃ ግን ኒክ አልሰማሽ ብሎ በመፋለሙ እጅግ ተበሳጭታ ስለነበር በቁጣ በመካከላቸው ምንም አይነት ነገር እንደሌለና ዳግመኛ መሷን ሊያወራት እንዳይሞክር አስጠንቅቃ ነግራው ትታው ትሄዳለች። ከዚህም ክስተት በኋላ ሁለቱ ለብዙ ጊዜያት ተራርቀው ቢቆዩም ነገር ግን አንዳቸው ለአንዳቸው ክፉኛ ነበረ ናፍቆት ሲሰማቸው የከረሙት። ከዕለታት አንድ ቀን የኒክ አባት ለኒክ የኖሃ እውነተኛ አባት የሆነው ጆን ከእስር ቤት ተለቋል በማለት አስደንጋጭን ዜና ይነግረዋል። በተጨማሪም ጆን ተብዬው ቀደም ሲል ኖሃንና እናቷን ክፉኛ ያሰቃይ የነበረ ጨካኝ ሰው እንደነበር፣ በኖሃ ሰውነት ላይም ያለው ትልቅ ጠባሳ በሱ የድብደባ ምክንያት የተፈጠረ መሆኑን ይነግረዋል። ኒክም በጣም ደንግጦ ጆን የሞተ መስሎት እንደነበር ይነግረዋል። ይሁን እንጂ አባቱ ግን ለዓመታት እስር ቤት እንደነበረና አሁን ላይም አፈላልጎ ሊገላቸው እንደሚፈልግ በመግለጽ ኖሃን በደንብ አድርጎ እንዲጠብቃት ያዘዋል። ይህም በእንዲህ እንዳለ ኖሃ በዚህ በኩል በአንድ ፓርቲ ላይ ተገኝታ በከፍተኛ ሁኔታ መጠጥ አብዝታ እየጠጣች ፈታ እያለች ትገኛለች። በዚህ በኩል ደግሞ ኒክ ኖሃን ለማግኘት በየቦታው ስልክ እየደዋወለ በመፈለግ እየተንከራተተ ይገኛል። በጭፈራ ቤቱ ውስጥ ደግሞ ከኒክ ጓደኞች መካከል አንደኛዋ ለጨዋታ በሚል ሰበብ ኖሃን ወስዳት በጠባብ ቁም ሳጥን ውስጥ አስገብታ ትቆልፍባታለች። ይሁን እንጂ ይህ ድርጊት ግን ለኖሃ ተራ ጨዋታ ብቻ ሊሆንላት አልቻለም። ምክንያቱም የኖሃ ጨካኝ የሆነው አባቷ ያኔ በልጅነቷ እንዲያድርጎ ቁም ሳጥን ውስጥ አስገብቷት ይቆልፍባት ስለነበር ኖሃ ከፍተኛ በሆነ ድንጋጤ ውስጥ ትወድቃለች። ብዙም ሳይቆይ ግን ኒክ በጊዜ ደርሶላት ካለችበት መከራ ያወጣትና በሰላም ወደ ቤቷ ይመልሳታል። ኖሃም በዚህ ሰዓት በሁኔታው በጣም ፈርታ ስለነበር ኒክን እባክህን አብረኸኝ ይደር በማለት ትማጸነዋለች። ኒክም ራሱን እንደምንም ለመቆጣጠር እየሞከረ በአስቸጋሪ ሁኔታ ያለምንም ንክኪ በክፍሏ ውስጥ አብሯት ያድራል። ጠዋት ላይም የኒክ አባት ድንገት ወደ ክፍሉ ዘው ብሎ በመግባት ሁለቱንም እርቃናቸውን አንድ ላይ ማደራቸውን ይመለከትና ሁለቱንም ክፉኛ ያስደነግጣቸዋል። አባቱ በዚህ ጊዜ ተቻኩሎ የመጣው ስለ ታናሽ እህቱ ስለ ማጊ በድንገት መታመም ሊነግረው ቢሆንም ነገር ግን የእነሱን ሁኔታ ባየ ጊዜ እጅግ ተናዶ በዝምታ ጥሏቸው ወጥቶ ይሄዳል። በመቀጠልም ኒክ ከኖሃ ጋር ማጊን ለመጠየቅ በፍጥነት ወደ ሆስፒታል ያቀናል። ከሆስፒታልም እየተመለሱ ኒክ መኪናውን በመንገድ ዳር ያቆምና መወያየት ይጀምራሉ። ሁለቱም በዚህ ሰዓት በከፍተኛ ጭንቀት ውስጥ ነበር የሚገኙት። እዚህም ጋር ኖሃ ለኒክ አባት ከዚህ በኋላ ሁለታችን አንድ ላይ እንድንሆን በፍጹም አይፈቅድልንም፣ ምናልባት የመጨረሻ ምሽታችን ሳይሆን አይቀርም በማለት ስሜቷን ትገልጽለታለች። ኒክም ይህንን ነገር ከሷ በሰማ ጊዜ ስሜቱን መቆጣጠር አቅቶት ወደ ራሱ አስጠግቷት በኃይለኛው መሳሳም ይጀምሩና ሁለቱም በራሳቸው የስሜት ዓለም ጥፍት ይላሉ። ይህችንም የመጨረሻ ምሽታቸውን መቼም የማትረሳ ለማድረግ ወደ ባህር ዳርቻው ሄደው እስከ ንጋት ድረስ ሁለቱ እስከዛሬ አድርገውት የማያውቁትን ነገር በሙሉ በነፃነት እያደረጉ አስደሳች የሆነ የፍቅር ምሽትን ያሳልፋሉ። ሌሊቱም እንደነጋ ኒክ ለኖሃ እባክሽን ተያይዘን ከዚህ ሀገር እንጥፋ ብሎ ያልተጠበቀ ሐሳብ ያቀርብላታል። ይሁን እንጂ ኖሃ ግን በፍጹም አይሆንም፣ እናቴ ከብዙ ዓመታት በኋላ ስለሆነ እንዲህ ያለ ሰላማዊ ህይወትን ያገኘችው በራስ ወዳድነቴ ላበላሽባት አልፈልግም በማለት ሐሳቡን ትቃወማለች። በመቀጠልም ሁለቱ ወደ ቤት በመመለስ ላይ ሳሉ ኒክ የሆነ ነገር ለመግዛት በማሰብ መኪናውን በአንድ ሱቅ መግቢያ በር ላይ አቆሞ ለብቻውን ወደ ውስጥ ይገባል። ይህን አጋጣሚ በመጠቀም ሮኒ በድንገት ወደ ስፍራው ደርሶ ኖሃን አናቷን ብሎ ራሷን እንድትስት ካደረገ በኋላ አፍኖ ይወስዳታል። ኒክም ከሄደበት ተመልሶ ሲመጣ ኖሃ በመኪናው ውስጥ አለመኖሯን ይመለከትና ክፉኛ ደንግጦ ህይወቷ አደጋ ላይ መሆኑን ወዲያው ይገነዘባል። ስለዚህ በፍጥነት ለአባቱ ለዊሊያምና ለኖሃ እናት በፍጥነት ከፖሊስ እርዳታ እንዲጠይቁ ያደርጋል። ፖሊሶችም የሲሲቲቪ ካሜራ ምስሎችን ሲመረምሩ ቆይተው
አግተው ኖሃን ያገተው ሮኒ መሆኑን ኒክ አይቶ እንዲለይ ያደርጉታል። በሚያስገርም ሁኔታ ደግሞ በሮኒ አማካኝነት ኖሃን ያሳገተው ያጨካኙ አባቷ ጆን ነበር። እዚህም ጋር ጆን ለኖሃ እናት ስልክ ደውሎላት ኖሃን በህይወት ለማስለቀቅ ከፈለገች ሚስጥራዊ በሆነ ቦታ ላይ 1 ሚሊዮን ጥሬ ገንዘብ እንድታመጣለት ትዕዛዝ ይሰጣታል። የኒክ እንጀራ አባት ዊሊያምም ወዲያው በሐሳቡ ይስማማና ከኖሃ እናት ከራፋኤል ጋር ሆኖ ገንዘቡን በመያዝ ወደ ተባሉት ቦታ ሄደው መጠባበቅ ይጀምራሉ። በሌላ በኩል ደግሞ ፖሊሶችም ማንነታቸውን ቀይረው በአካባቢው ላይ ይገኛሉ። ይሁን እንጂ ብልጡ ጆን ግን አስቀድሞ ነበር በድብቅ ዘመናዊ ካሜራ ገጥሞ ንግግራቸውንና ቀጣይ እንቅስቃሴያቸውን ሲከታተል የነበረው። ኒክ ደግሞ በዚህ በኩል ከአንዲት ሴት ፖሊስ ጋር በመኪናው ውስጥ ሆኖ በመጠባበቅ ላይ ሳለ ድንገት አንድ ነገር ትዝ ይለዋል። ያኔ በውድድሩ ወቅት ሮኒ ከሱ በወሰደው መኪና ውስጥ የኢንሹራንስ ክፍያ ጊዜው እስኪጠናቀቅ ድረስ የሚቆይ የመከታተያ መሳሪያ የኢንሹራንስ ድርጅቱ ገጥሞት እንደነበር ትዝ ይለዋል። ፖሊሶችም ወዲያው የመከታተያ መሳሪያውን በመጠቀም የሮኒ መኪና ያለችበትን ቦታ ያገኛሉ። ጆንም ኃይለኛ ክትትል እየተደረገበት መሆኑን ተገንዝቦ ኖሃን ይዟት ከነበረበት ቦታ በፍጥነት መሸሽ ይጀምራል። ኒክ ደግሞ መኪናዋን በከፍተኛ ፍጥነት በማሽከርከር ከኋላ ማሳደዱን ይያያዘዋል። ልክ ወደ አቅራቢያቸውም ሲደርስ መኪናዋን እያሽከረከረች ያለችው ኖሃ እንደሆነችና ጆንም ሽጉጥ ደቅኖባት እያስፈራራት እንደነበረ ይገነዘባል። ኖሃም መኪናውን ለማቆም ብትሞክርም ነገር ግን ጆን ሽጉጥን ግንባሯ ላይ ደቅኖ በፍጥነት እንድትነዳው ያስገድዳት ነበር። እዚህም ጋር ኒክና ኖሃ ፊት ለፊት በመኪናቸው መጥተው ይፋጠጡና በከፍተኛ ፍጥነት ተደራርሰው ጋጨት ወደፊት በኃይለኛው መንዳት ይጀምራሉ። ቀጥሎም እያበረሩ መጥተው ልክ እንደተደራረሱ ሁለቱም በድንገት እኩል የእጅ ፍሬን በመያዝ መኪናቸውን ባለችበት እንድትሽከረከር አድርገው እኩል ዝቅ ይላሉ። በዚህም ቅስፈት ከኒክ ጋር የነበረችው ሴት ፖሊስ ልክ ክፍተቱን እንዳገኘች ሽጉጧን አውጥታ በመተኮስ ጆንን በፍጥነት ገድላው ኖሃን አስፈሪ ከሆነው መከራ ታተርፋታለች። አስፈሪ ከሆነው የሴት ልጇ እገታና የግድያ ትዕይንት በኋላ የኖሃ እናት ሴት ልጇን ለማግኘት እየተንገበገበች ትጣደፍ ጀመር። ሴት ልጇም በህይወት መትረፏን ባረጋገጠች ጊዜ በከፍተኛ የደስታ ስሜት ተውጣ እቅፍ አድርጋታለች። ኖሃም በዚህ ጊዜ ከገጠማት አስፈሪ የሆነ መከራና ስቃይ ብትተርፍም ነገር ግን የደረሰባት ድንጋጤ ቀላል አልነበረም። ይህንንም ተከትሎ በዚያው ዕለት ምሽት ላይ ኒክ በድብቅ ወደ ኖሃ ክፍል ሲገባ እንመለከታለን። በዚህም ጊዜ ሁለቱ በህይወት በመገናኘታቸውና አብረው መሆን በመቻላቸው እጅግ ተደስተው ስለነበር ሞቅ ባለ ስሜት በመተቃቀፍ ፍቅራቸውን መገላለጽ ይጀምራሉ። አሁን ላይም ሁለቱ ከመቼውም ጊዜ በላይ አንዳቸው ለአንዳቸው ያላቸው የፍቅር ስሜት እጅግ እየጨመረ ነበር የመጣው። አብረው በሚሆኑበትም ጊዜ ስሜታቸውን ለመቆጣጠር እንኳን ምንም አይነት ጥረት አያደርጉም ነበር። ፍቅራቸውም ታዲያ ሁሉንም አይነት መከራና መሰናክልን አልፎ በድብቅ ስር መስደዱን ቀጥሏል። ይህም በእንዲህ እንዳለ የኖሃ እናት የሆነችው ራፋኤልና የኒክ አባት ዊሊያም በሌላኛው ክፍል ውስጥ ሆነው ስለ ልጆቻቸው የወደፊት ህይወት በመመካከር ላይ ይገኛሉ። በሁለቱ መካከልም ያለው የፍቅር ግንኙነት ለቤተሰብ ክብርም ሆነ ለልጆቹ ደህንነት እጅግ አደገኛ በመሆኑ ሁለቱ በጣም ተጨንቀዋል። ስለዚህ ይህ አደገኛ የሆነ የፍቅር ግንኙነት በማንኛውም ዋጋ መቆም አለበት በሚል ጥብቅ የሆነ ውሳኔ ላይ ይስማማሉ። በሌላ በኩል ኖሃና ኒክ በክፍላቸው ውስጥ ሆነው በፍቅር ሲከንፉ፣ እዚህ ጋር ደግሞ የሁለቱ ወላጆች እነሱን ለመለያየት አደገኛ ሴራ በማሴር ላይ መሆናቸውን አስቃኝቶን የዛሬው ፊልማችን እዚሁ ጋር ይጠናቀቃል። ፊልሙ እጅግ መሳጭ ስለነበር ቀጣዩ ክፍል በቶሎ እንዲሰራ በሰላማዊ ሰልፍ ተጠይቆ በቆንጆ ሁኔታ ተሰርቶ ተለቋል። እናንተም በኮመንት የተቻላችሁን ንቅናቄ ካደረጋችሁ እኔም ሁለተኛውን ክፍል ምርጥ አድርጌ በመስራት ተመልሼ እመጣለሁ። ላይክ፣ ሼር፣ ኮመንትና ሰብስክራይብ ማድረጋችሁን እስቲ ያረጋግጡልኝ። ቀጣይ በሌላ ቆንጆ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ እናንተ ይሁን። ጃጊ ሶ ፊልሞች